ኢትዮጵያ ብቸኛና የመጀመሪያ የሆነ ግዙፉና ስመጥሩ ኩባንያ ካንጋሮ ኢንዱስትሪያልስ እንደዚህ G+4 በወለል አንድ አባወራ ብቻ የያዘ ኮምፓውንድ አፓርትመንት ሁሉም ለመኖር በሚመኛት ለቦሌ ኤርፖርት 5 ደቂቃ ርቀት ላይ በምትገኘው ቦሌ ቡልቡላ ላይ በአንድ አመት ውስጥ ሙሉ ለሙሉ አጠናቀን የምናስረክባቸውን ቤቶች በ4.8 ሚሊዮን ብር ቅድመ ክፍያ ብቻ መሸጥ ጀምረናል። ቤቶቻችን ባለ 2 እና ባለ 3 መኝታ ቤቶች ሲሆኑ ባለ 2 መኝታ 107 ካሬ በ13.7 ሚሊዮን ብር ሙሉ ክፍያ በ4 ሚሊዮን ብር ደግሞ 30% ቅድመ ክፍያ ባለ 3 መኝታ 130 ካሬ ሲሆን በ16 ሚሊዮን ብር ሙሉ ክፍያና በ4.7 ሚሊዮን ብር ሙሉ ክፍያ ለ5 ቀን ብቻ የሚቆይ ቅናሽ አድርገን ሽያጭ ጀምረናል። ቤቶቻችን 60 ሺህ ካሬ ሜትር ላይ ያረፈ እጅግ ዘመናዊና ደህንነቱ የተጠበቀ ግቢ ውስጥ የሚገኙ ሲሆን አሁን ላይ ለሽያጭ ያወጣናቸው በጣም ውስን ቤቶች ናቸው። ሳይመልጣችሁ ለመግዛት ከስር ባለው ስልክ ደውሉልን። ጤና ይስጥልን ክቡራን ተመልካቾቻችን፣ ሲሳይ አጌና ከሉዓላዊ ሚዲያ ሰኞ ሰኔ 29 2018 ዓመተ ምህረት ኢትዮጵያን ለማዳከም ለሚሰሩ ስራ በሚከፈላቸው የማይጠረቃ ጥቅም ኢትዮጵያን ይዘው አብረው ከማደግ ይልቅ ራሳቸውን ከችግር ከማውጣት ይልቅ በችግር ውስጥ እየኖሩ እኛን ጎትተው ወደ ችግር ማስገባት ይፈልጋሉ። የትግራይ ተማሪዎች ከሌሎች የክልል ተማሪዎች ተለይተው ለብቻቸው እንደ ወንጀለኛ የተለየ ፈተና የሚዘጋጅላቸው ምንም አይነት ምክንያት የለም። ደግሞ የፌደራል መንግስት ከትግራይ ውስጥ ከማን ጋር መነጋገር ይችላል? ፈተናውን ለማን ልስጥ የት ላድርገው የሚለውን ከማን ጋር መነጋገር ይችላል? የካቢኔ ብወዛው የፈጠረው ችግር ነው ብዬ አምናለሁ። የጀነራል ታደሰ ወረደ አስተዳደር ከፈረሰ በኋላ የኢትዮጵያ ትምህርት ሚኒስቴር ከማን ጋር መገናኘት ይችላል? የቲዲኤፍ አባላት ነበሩ። እነዚህ የቲዲኤፍ አባላት ወደ ቡድናቸው መመለስ ነበረባቸው፣ ወደ አርሚያቸው መመለስ ነበረባቸው። እነ ጀነራል ጻድቃን፣ እነ አቶ ጌታቸው፣ እነ ጀነራል ገብረ እግዚአብሔር በየነ፣ ወዲያን ጥሩ እነዚህ ሁሉ ተሰብስበው የትግራይን ህዝብ ላይ ያጠፉት ስለሆነ እነ ዶክተር ደብረጽዮን ደግሞ የትግራይን ህዝብ ሊታደጉት ስለሆነ ይሄንን ለሚጠይቁ ሰዎች መሸጥ በጣም አስፈላጊ ነው። ስለዚህ ግራ ቀኙን ወጣቶቹም ማንም ሊያይ ይችላል። አሁን እነሱ ፖለቲካው ጥንቅጥ ውስጥ አልገቡም፣ ሌላ ጣጣ ውስጥ አልገቡም። የፕሪቶሪያ አይከበር ውስጥም አልገቡም። ጀነራል ታደሰ ወረደ ይመለስ፣ ጻድቃን ማን ነው ደብረጽዮን ይውረድም አላሉም። ግን ወጣቶቹን አተፈሷቸው ነው። በዛሬ ፕሮግራማችን በእነዚህና በሌሎች ወቅታዊ ጉዳዮች ላይ ትኩረት አድርገናል። አሁን ወደ ዕለቱ ዜና እናመራለን። በትግራይ እየተካሄደ ያለው የግዳጅ አፈሳ እድሜያቸው ከ18 ዓመት በታች የሆኑትን ጭምር ያካተተ ነው ሲል ሂውማን ራይትስ ዎች ገለጸ። ህዝባዊ ወያኔ ሓርነት ትግራይ ከድርጊቱ እንዲታቀብና ዓለም አቀፉ ማህበረሰብም ግፊት እንዲያደርግ ጥሪ አቅርበዋል። ይህ በእንዲህ እንዳለም ለዓለም አቀፍ ስብሰባ ወደ አዲስ አበባ ሲጓዙ የነበሩ የአዲግራት ጠቅላላ ሆስፒታል ዳይሬክተር በህወሓት ኃይሎች በቁጥጥር ስር መዋላቸውን የትግራይ ሐኪሞች ማህበር አስታወቀ። በትግራይ የተረቀቀውን አፋኝ የተባለውን አዋጅ በመቃወም በቅርቡ መግለጫ ያወጣው መቀመጫውን በአሜሪካ ኒውዮርክ ያደረገው ሂውማን ራይትስ ዎች የግዳጅ አፈሳውን በተመለከተ ትላንት ባወጣው መግለጫ ደግሞ የ15 ዓመት ታዳጊን ጨምሮ ሲቪሎች ታፍሰው እየተወሰዱ መሆናቸውን ገልጿል። ከጎዳና ከቢሮ እንዲሁም በምሽት ቤት ለቤት በሚደረግ አሰሳ በመታፈስ ላይ መሆናቸውን አመልክቷል። የሂውማን ራይትስ ዎች የአፍሪካ ምክትል ዳይሬክተር ላቲሻ ባድር ባለስልጣናቱ ይህን አፈሳ በአስቸኳይ እንዲያቆሙና ያለፈቃዳቸው የታፈሱትን እንዲመልሱም ጥሪ አቅርበዋል።
እየተካሄደ ያለው አፈሳ የትግራይ ሰራዊት ወይም ቲዲኤፍ አባላትን እንደሚጨምርም የሂደቱ ሰለባ የሆነው የቲዲኤፍ አባል ለሂውማን ራይትስ ዎች ገልጸዋል። የቲዲኤፍ ዩኒፎርም የለበሱ 3 የታጠቁ ሰዎች ቤት የመጡ ሲል ስለተወሰደበት ሁኔታ ለሂውማን ራይትስ ዎች የገለጸው የትግራይ ታጣቂዎች አባል ሌሎች 17 የቲዲኤፍ አባላትን ጨምሮ እንዲሁም እድሜያቸው 16 እና 17 የሆኑ 4 ታዳጊዎችን በተመሳሳይ ከእርሱ ጋር በፖሊስ ጣቢያ ውስጥ ተይዘው እንደነበር ገልጿል። ወላጆችን በልጆቻቸው ሳቢያ መታሰራቸውን የገለጸውና ህወሓት ከድርጊቱ እንዲታቀብ ጥሪ ያቀረበው ሂውማን ራይትስ ዎች የአፍሪካ ህብረት እንዲሁም በፕሪቶሪያ የሰላም ስምምነት ላይ ድርሻ ያላቸው የኬንያ፣ የደቡብ አፍሪካና የአሜሪካ መንግስታት እንዲሁም የአውሮፓ ህብረት ግፊት በማድረግ የግዳጅ አፈሳው እንዲቆም እንዲሁም የታፈሱ እንዲለቀቁና በቅርቡ የወጣ አዋጅ እንዲሻር ግፊት ያደርጉ ዘንድ ሂውማን ራይትስ ዎች ጠይቋል። ይህ በእንዲህ እንዳለም የአዲግራት ጠቅላላ ሆስፒታል ዋና ዳይሬክተር ወደ አዲስ አበባ ለዓለም አቀፍ ስብሰባ ሲጓዙ በህወሓት ኃይሎች በቁጥጥር ስር መዋላቸውን የትግራይ ሐኪሞች ማህበር አስታወቀ። ማህበሩ ትላንት እሁድ ሰኔ 28 2018 ባወጣው መግለጫ እንዳስታወቀው የአዲግራት ኮምፕሬሄንሲቭ ሆስፒታል ዳይሬክተር ዶክተር የማነ ገብረ ማርያም በቁጥጥር ስር የዋሉት ሜድኢድ አፍሪካ የተባለ ድርጅት ባዘጋጀው ስብሰባ ላይ ለመገኘት ወደ አዲስ አበባ ሲጓዙ መሆኑን ገልጿል። መግለጫው የወጣው ትላንት እሁድ ሰኔ 28 2018 ቢሆንም ዶክተር የማነ የታሰሩበት ቀን ግን በግልጽ አልተመለከተም። ላሊበላን ጨምሮ ኢትዮጵያ የቱሪስት መዳረሻዎቿን ይበልጥ እንድታሰፋም ሰላምን ለማረጋገጥ በሚደረገው ጥረት የካናዳ መንግስት ድጋፍ ለማድረግ ቁርጠኛ መሆኑን በኢትዮጵያ የካናዳ አምባሳደር ገለጹ። በቅርቡ ላሊበላን ከጎበኙ የተለያዩ ሀገራት አምባሳደሮች አንዱ የሆኑት ኒኮላስ ማርድ ከጉብኝቱ በኋላ በኤክስ ገጻቸው ባሰፈሩት መልእክት ኢትዮጵያ ላሊበላን ጨምሮ ታሪካዊና መንፈሳዊ ቅርሶቿን በመጠበቅ ቱሪዝምን ለማስፋፋት ኢትዮጵያን በጋራ እንዲቆሙና ሰላምን እንዲያረጋግጡ ጥሪ አቅርበዋል። ሀገራቸውም ከኢትዮጵያና ከዓለም አቀፉ ማህበረሰብ ጎን በመሰለፍ ሰላምን ለማረጋገጥ የሚደረገውን ሂደት ለመደገፍ ቁርጠኛ መሆኗን አረጋግጠዋል። የሰላም መስፈን ማህበረሰቡንም ከቱሪዝም ተጠቃሚ እንደሚያደርገውም አመልክተዋል። የኢትዮጵያ ቱሪዝም ሚኒስትር ዴታ አቶ ስለሺ ግርማ ከዲፕሎማቶቹ ጋር ወደ ላሊበላ ተጉዘው ለኢዜአ በሰጡት መግለጫ የጉዞ ዓላማ በዲፕሎማቶቹ አማካይነት ይበልጥ ቱሪስቶች እንዲሁም በአካባቢው ኢንቨስትመንትን ለመሳብ እንደሆነም ገልጸዋል። በፈረንሳይ መንግስት ድጋፍ የቅርስ ጥገና፣ የመንገድና የድልድይ ግንባታ እንዲሁም የፍሳሽ ማስወገጃ ስራዎች መሰራታቸውንና በመሰራት ላይ መሆናቸውንም ሚኒስትር ዴታ አቶ ስለሺ ግርማ ገልጸዋል። የፈረንሳይ ፕሬዚዳንት ከክቡር ጠቅላይ ሚኒስትራችን ጋር ላሊበላ መጥተው እግራቸው ከረገጠ በኋላ አካባቢው ላይ ያለውን የቅርስ ጥገና እንዲፋጠን፣ የጥናትና ምርምር ስራዎች እንዲከናወኑ፣ አካባቢው ላይ የቱሪዝም ዴቨሎፕመንት ስራ እንዲሻሻል ስምምነት ላይ ተደርሷል። እሱም መሰረት ተደርጎ አስቸኳይ የሆኑ 22 የቅርስ ጥገና ስራዎች ተከናውነዋል። አካባቢው ላይ አስፈላጊ የሆኑ የቱሪዝም መሰረተ ልማቶች ወይም የቱሪስት ፋሲሊቲ የምንላቸው በቀላሉ አክሰስ መፍጠር የሚችሉ የጉብኝት ስርዓቱን የሚያሳልጡ ለቱሪስቶች ምቹ የኤክስፒሪየንስ የሚፈጥሩ የመንገድ፣ የድልድይ 1000 ዓመት የሞላቸውና ተዘግተው የነበሩ በደለል የትሬንች ቁፋሮ ስራዎች ተከናውነዋል። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ። ክቡራን ተመልካቾቻችን የትግራይ ክልል ትምህርት ቢሮ በትግራይ ክልል የሚሰጠው የ12ኛ ክፍል መልቀቂያ ፈተና ጋር በተያያዘ ከትምህርት ሚኒስቴር ጋር እየተወዛገበ ነው። ፈተናው በወቅቱ አልደረሰንም በሚል ፈተናውን በግላቸው ማለትም በክልሉ በኩል ሰጥቶ ወደ የዩኒቨርሲቲ ራሳቸው እንደሚመድቡም እየገለጹ ይገኛሉ። ምናልባት የተፈጠረው ነገር ምንድን ነው? ወደዚህ ሁኔታውስ ለምን መግባት አስፈለገ የሚለውን መወያየቱም አስፈላጊ ይመስለኛል። የክልሉ ትምህርት ቢሮ ኃላፊ ዶክተር ኪሮስ ግዑሽ ለትግራይ ክልል መገናኛ ብዙሃን በሰጡት መግለጫ በአጠቃላይ በትግራይ ክልል የ12ኛ ክፍል መልቀቂያ ፈተና የሚወስዱት ተማሪዎች 29755 መሆናቸውን ከነዚህ ውስጥ 51.6 በመቶ ወይንም 15349 በወረቀት አማካይነት ማለትም ወረቀት ላይ ፈተናው እንደሚፈተኑ፣ ሌሎቹ 48.4 በመቶዎቹ ማለትም በቁጥር 14406ቱ ደግሞ በኦንላይን የሚፈተኑ መሆናቸውን
አሁን ውዝግብ እያስነሳ ያለው የኦንላይኑ ፈተና ሳይሆን በወረቀት የሚሰጠው ፈተናን በተመለከተም ሐምሌ 1 ነው የሚጀመረውና ሐምሌ 1 ይጀመራል ተብሎ እስካሁን ድረስ ፈተናው አልደረሰንም በሚል ነው እንግዲህ እየተገለጸ ያለው። ሌሎች ክልሎች መቼ ደረሰን፣ ወደ ትግራይ ክልልስ በወቅቱ ለምን አልደረሰም የሚለውን በተመለከተ እስካሁን በትምህርት ሚኒስቴር በኩል በሚመለከተው በኩል የተሰጠ መግለጫ የለም። በአጋጣሚ ሆኖ አቶ ጌታቸው ረዳ የክልሉ ፕሬዝዳንት በነበሩበት ወቅት የክልሉ ካቢኔ ኃላፊ እንዲሁም ደግሞ የመቀሌ ዩኒቨርሲቲ ፕሬዝዳንት የነበሩት ፕሮፌሰር ክንዲያ ገብረ ሕይወት የኢትዮጵያ ትምህርት ሚኒስትር ከፍተኛ አማካሪ ናቸው። በሚኒስትር ዴኤታ ማዕረግ በእርሳቸው ትምህርት ሚኒስቴር ውስጥ በኃላፊነት ላይ ነው ያሉት። እዛ ባሉበት ሁኔታ ውስጥ ምንድን ነው የተፈጠረው የሚለውን ምናልባት በእሳቸው በኩል የተሰጠ ነገር የለም። የክልሉ ትምህርት ቢሮ ኃላፊ ዶክተር ጉዑሽ በሰጡት መግለጫ አሁን ዘግይቶ በሐምሌ 28 ይሰጣል የሚል ነገር እየተገለጸልን ነው የሚል ነገር ደግሞ ያነሳሉ። ፎርማል ባልሆነ መንገድ ነው እየተገለጸ ያለው የሚል መከራከሪያም ወይ ደግሞ መረጃ እንደደረሳቸው ነው የሚገልጹትና ዛሬ ደግሞ በመደበኛ ባልሆነ መልኩ በተለያየ መልኩ በመደወልም ለሌሎች ሰዎች በመንገርም እየገለጹት ያሉ በወረቀት ፈተና እንሰጣለን ግን ሐምሌ 22 የሚል የሰማነው አለ። ይህንንም ተቀባይነት የለውም። የትግራይ ተማሪዎች ወደ ትግራይ ክልል የወረቀት ፈተናው አልሄደም። ከነሱ የክልሉ ትምህርት ቢሮ እንደሚገልጸው ፈተናው የሚጀምረው ደግሞ ሐምሌ 1 ነው ብለዋል። ሐምሌ 1 ማለት ከነገ በስቲያ ነው፣ ማለትም ረቡዕ ነው ሐምሌ 1። ምናልባት ፈተናዎቹን ሰኞ እና ማክሰኞ ባሉት ቀናት ውስጥ ማድረስ የሚቻልበት ሁኔታ የለም ወይ? በሌላም በኩል ሌሎች ክልሎች እንደዚሁ ፈተናው አስቀድሞ ታድሏቸዋል ወይ? ትግራይ ብቻ ነው ወይ ይሄ ነገር የቀረው ወይንስ ትግራይ የቀረበትስ የተለየ ምክንያት አለው የሚለው በደንብ መታየት ያለበት ነገር ይመስለኛል። ምናልባትም በአሁኑም ቢሆን ምናልባት ባለው የትራንስፖርት ሁኔታ በየዞኖቹ ፈተናዎቹን ለማድረስ ምናልባት በ2 ቀናት ውስጥ ያስቸግር እንደሚችል ማንም ሰው መገመት ይችላል። ምንድን ነው ግን የተፈጠረው? የኦንላይን ፈተናውን በተመለከተ ጥያቄ አልተነሳም። እሱ ሁሉም ጋር ኮምፒውተር ስክሪን ላይ ቁጭ ብለው ኢንተርኔት ባለበት ሁሉም መፈተን የሚችሉበት ነው። ወደ 15,000 የሚቆጠሩት ነው ወይ ደግሞ 51 በመቶ በላይ የሆኑትን ተማሪዎች በተመለከተ በወቅቱ ፈተናው ለምን አልደረሰም የሚለውን ትምህርት ሚኒስቴር ማስረዳት አለበት። በወቅቱ ለምን አልደረሰም የሚለውን ነገር የምንለው ከትግራይ ክልል ትምህርት ቢሮ ከወሰድነው መረጃ ነው። ምናልባት ሌሎች ክልሎችም በተመሳሳይ አልደረሰም ወይ? በሌላ በኩል ትግራይ ውስጥ በተለየ ያልደረሰበት ምክንያት ምንድን ነው? ምናልባት ክልሉ ላይ መንግስት የሚቆጣጠረው ምንም ነገር ስለሌለ ለፈተና የሚሄዱ ሰዎች አሉ። አንደኛ ምንድን ነው መፈተኛ ወረቀቶቹ በኢትዮጵያ ፌዴራል ፖሊስ ታጅበው ነው መሄድ ያለባቸው። ፈተና የሚፈትኑ ደግሞ ከአንድ ክልል ወደ ሌላ ክልል ስለሚንቀሳቀሱ ከሌላ ክልል የሚሄዱ ሰዎች ናቸው ፈተና ለመፈተን የሚንቀሳቀሱት። ስለዚህ የኢትዮጵያ ፌዴራል መንግስት በአካባቢው ላይ ምንም አይነት ስልጣን ስለሌለው ፈተና ለመፈተን የሚሄዱትን ሰዎች የሚሆን የፌዴራል ፖሊሶቹን ደህንነት ለማስጠበቅ የሚችልበት ሁኔታ አለመኖሩ በዚህ በኩል የተፈጠረ ችግር አለ ወይ? ይህን ለማድረግ በመጀመሪያ ደረጃ በንግግር በኩል የተደረገ ጥረት አለ። እርግጥ ነው ከማን ጋር መነጋገር እንደሚቻል ራሱ አስቸጋሪ ነው። የነበረው ካቢኔ ስለፈረሰ ትምህርት ሚኒስቴር ወይ ደግሞ የፌዴራል መንግስት ከትግራይ ውስጥ ከማን ጋር መነጋገር ይችላል? ፈተናውን ለማን ልስጥ፣ የት ላድርገው የሚለውን ከማን ጋር መነጋገር ይችላል? የካቢኔ ብወዛ የፈጠረው ችግር ነው ብዬ አምናለሁ። የጀነራል ታደሰ ወረደ አስተዳደር ከፈረሰ በኋላ የኢትዮጵያ ትምህርት ሚኒስቴር ከማን ጋር መገናኘት ይችላል? እነሱ አስተዳደር መልሰናል የሚሉት ያ ግን ህገ ወጥ መሆኑ እንኳን ኢትዮጵያ ፌዴራል መንግስት ዓለም አቀፍ የፕሪቶሪያ ሰላም ስምምነት የታዘቡ አካላት ጭምር ያ ነገር ህገ ወጥ መሆኑን በይፋ አረጋግጠዋል። ብቻ ሳይሆን የአውሮፓ ህብረት አሁንም ትይዩ ካቢኔ መስረታቸዋል ነው ያለው። የጀነራል ታደሰ ወረደ አስተዳደር አሁንም ስልጣን ላይ አለ የሚለውን ግልጽ ያደረገበት ነው። ምናልባት በኢትዮጵያ ትምህርት ሚኒስቴር በኩል ያለው ችግር በፈተናው በኩል በአንድ በኩል ከማን ጋር ተገናኝቶ ፈተናዎቹን በተመለከተ ግንኙነት መረቡ እንዴት ይደረጋሉ? ቢሮ ኃላፊ የሚባሉትን ሰው የኢትዮጵያ መንግስትም የኢትዮጵያ ትምህርት ሚኒስቴርም አያውቅም።
በተዋረድ ያሉ ሰዎችን ግን ያውቃል። በነዛ በኩል ማድረግ የሚቻልበት ሁኔታ ነበረ ወይ? ወይንስ ህግ ጥሶ ለዚህኛው ፈተና ሲባል ትምህርት ቢሮ ከሚባሉ ሰዎች ጋር መነጋገር የሚችልበት ሁኔታ ነበር ወይ? ዞሮ ዞሮ የተፈጠረ ክፍተት አለ። ያንን ክፍተት ማን ፈጠረው የሚለውን መቼም ያው ሰው በጤነኛ አእምሮን ሁሉ ነገር መመዘን ያለበት። የተፈጠረው ክፍተት ግን በተማሪዎቹ የፈተና አሰጣጥ ላይ ተጽዕኖ አድርጓል። መንግስት ወይ ደግሞ የመንግስት ተቋማት የግንኙነት መስመር አላቸው። የግንኙነት መስመራቸው ትምህርት ሚኒስቴር መቀሌ ውስጥ ካለ ትምህርት ቢሮ ጋር ነው የሚገናኘው። ትምህርት ቢሮ ደግሞ ህገ ወጥ መንገድ በሆነ በፈረሰ ካቢኔ በነ ዶክተር ደብረጽዮን አመራር ስር ወድቋል። ግንኙነት በኢትዮጵያ ፌዴራል መንግስትና በትግራይ ባለው ሁኔታ ከሚያዝያ 27 2018 ጀምሮ ተቋርጧል። ያ የተፈጠረው ችግር አለ። የኦንላይን ፈተናውን በተመለከተ ኦንላይን ፈተና የሚሰጥበት ሁኔታ እንዳለ ግልጽ ነው። በሰኔ 23 እንደተጀመረ ተነግሯል። የቀረው በወረቀት የሚሰጠው ፈተና ነው። ስለዚህ በወረቀት የሚሰጠው ፈተና ቀደም ሲል በሰጧቸው ምክንያቶች ሊሆን ይችላል ብዬ ማምነው ነው። አንደኛ የትምህርት ሚኒስቴር ከማን ጋር መገናኘት እንደማይችል አያውቅም። የግንኙነት መረብ የለውም። የነበረው ካቢኔ ስለፈረሰ። በሁለተኛ ደረጃ የመንግስት ኃይሎች የኢትዮጵያ ፌዴራል መንግስት ትግራይ ውስጥ ህግ ለማስከበር አሁን የትኛውን ነገር ለመቆጣጠር ምንም የግንኙነት መስመር ስለሌለው ወደዛ ፈተና ለመፈተን ለሚሄዱ ሰዎችም ፈተናውን አጅበው ለሚሄዱ የፌዴራል ፖሊሶችም ዋስትና መስጠት የሚችልበት ሁኔታ አለመኖሩ እነዚህ የፈጠሯቸው ክፍተቶች መኖራቸውን ዝም ብለን መገመት እንችላለን። በዋናነት ጉዳዩን የሚያውቀው የትምህርት ሚኒስቴር ነው። ይሄ ግን የተፈጠረው ክፍተት የሆነ ኃላፊነት የማይሰማው ቡድን ለስልጣን ባለው ረሃብ፣ ለዘረፋ ባለው ሱስ፣ ሁልጊዜም በሁከትና በቀውስ ውስጥ ማለፍ የሚፈልግ ቡድን በፈጠረው ችግር ሳቢያ በቀደመው ጦርነት ልጆች ከትምህርት ገበታቸው ተፈናቀሉ። ዩኒቨርሲቲው ተዘጋ። የዛሬ 2-3 ዓመት መመረቅ የሚገባቸው ልጆች አሁን እየተመረቁ ነው። አሁን ደግሞ ተመሳሳይ ችግር ተፈጥሮ ቢያንስ ለመፈተን ጫፍ ላይ የደረሱ ልጆች የሚፈተኑበት ሁኔታ እየተስተጓጎለ መጣ። ራሱ የክልሉ የትግራይ ክልል አሁን ኃላፊነትን በመፈንቅለ መንግስት ከወሰደው ከዶክተር ደብረጽዮን ጋር የሚሰሩት ዶክተር ጎሽ በሰጡት መግለጫም በፎርማል ባልሆነ መንገድ ሐምሌ መጨረሻ አካባቢ ፈተናው ይሰጣል ተብለናል። ይሄ ያለውን ክፍተት የሚሞላ ስለሆነ ዝም ብሎ ችግሩ ለምን ተፈጠረ የሚለው ነገር ሁሉም ጋር መነሳት አለበት። ችግሩን ለማለፍ ምን ጥረት ተደረገ የሚለው ደግሞ አብሮ መታየትም የሚገባው ጉዳይ ነው። ስለዚህ ችግሩን ለማለፍ ጥረት እየተደረገ ነው ማለት ነው። ነገር ግን ሐምሌ መጨረሻ ይሰጣል የሚለውን የክልሉ ማለትም ህገ ወጡ ካቢኔ እንደሚቃወመው ይናገራሉ። እሳቸው የትግራይ ተማሪዎች ከሌላው ተለይተው እንደ ወንጀለኛ ለብቻቸው ፈተና ለምን ይሰጣቸዋል? የትግራይ ተማሪዎች ከሌሎች የክልል ተማሪዎች ተለይተው ለብቻቸው እንደ ወንጀለኛ የተለየ ፈተና የሚዘጋጅላቸው ምንም አይነት ምክንያት የለም። እኔ አንዳንዴ ወንጀለኛ የሚለው ነገር ራሱ ምንድን ነው? ፈተናው ታይቶ በአገር አቀፍ ደረጃ ከተሰጠው ፈተና ጋር ተያይዞ በትግራይ የተሰጠው ፈተና በማክበድ ይሁን በማቅለል ይሁን የተፈጠረ ክፍተት ካለ ከዛ በኋላ ፈተናው ታይቶ ነው አስተያየት የሚሰጠው። እነ ፕሮፌሰር ክንዲያ ገብረ ሕይወት አማካሪ የሆኑት የትምህርት ሚኒስቴር ሌሎችም ባለሙያዎች ያሉበት ቢያንስ በኃላፊነት ደረጃ ያሉትን ሰዎች ስለምናውቅ የዚህ ወይም የዚያ ሰፈር የሚባል ህመም ያለባቸው ሰዎች አይደሉም። የዚህ ወይም የዚያ ሰፈር የሚል ህመም ያለባቸው ሰዎች በኢትዮጵያ ፖለቲካ ውስጥ የግድ መትነን አለባቸው።
የዚሁም የዛ ሰፈር ልጆች ሁሉም የኛ ናቸው የሚል የፖለቲካ አስተሳሰብና ዓላማ ያላቸው ሰዎች በአብዛኛው እናውቃለን። ስለዚህ ምናልባት እነሱ እንደሚያስቡት እንደነሱ የታመመ ከአካባቢ ውጭ ለሆነ ሰው ሁሌም ደንታ የሌለው ወይ ደግሞ ቀደም ሲል እነሱ እንደሚያደርጉት የኔ ክልል ብዙ ይለፍ ተብሎ የሚደረግ ነገር እንደሌለ አሁን ግልጽ ነው። ቢያንስ የኔ ክልል ይለፍ ተብሎ ፈተና እየተሰራረቁ የሚሰጣጡበት በድንቁርና ላይ የሚወዳደሩበት ክልሎች ያ ምዕራፍ አሁን የለም። ስለዚህ ፈተናውን አሰጣጥ በተመለከተ የሚፈጠሩ ክፍተቶች ካሉ ከፈተናው በኋላ በትግራይ ክልል ለተካሄደው ፈተና ለተማሪዎቹ ፈተናው ከሌላው ከፌደራል በተለያዩ ክልሎች ከተሰጠው የከበደ ነው እንዲህ ያለ ነገር በኋላ ቢነሳ በተወሰነ ደረጃ መነጋገር ይቻላል። ይሄ ደግሞ ምክንያት ነበረው። አሁን ማናችንም አሁን ጥያቄ የምናነሳው መንግስት አንድ ነገር ሲፈጠር የሚመለከተው አካል ቶሎ ምላሽ ምን አልሰጠም ነው እንጂ ዝም ብለን በገለልተኝነት ነገሮቹን ዝም ብሎ ቆሞ የሚያይ ሰው የሚረዳው ነገር አለ። ቀደም ሲል ያልኩት እኔ እንደ ስጋት ማያቸው ይሆናሉ ብዬ የመጠረጥራቸው ነገሮች ብቻም ሳይሆኑ ሌሎች ነገሮችም ሊሆኑ ይችላሉ። በስጋት ደረጃ ያነሳኋቸው አንደኛ የኢትዮጵያ ትምህርት ሚኒስቴር ከማን ጋር ይገናኝ? መንግስት ፈርሷል። መንግስት ፕሬዚዳንቱ የት እንዳሉ አይታወቅም። የቁም እስር ላይ ሆኑ ምን ላይ ሆኑ በግልጽ የሚታወቅ ነገር የለም። ስለዚህ ሌላው ካቢኔ አባላትም ቀደም ሲልም የቲፒኤልኤፍ ስለነበሩ አብዛኛው ብዙዎቹ ወደ አዲሱ ካቢኔ ተሸጋግረዋል። ትምህርት ቢሮ ኃላፊውን ማን ነው የሚያዘው? ማን ነው የሚመራው? ነው ማን ነው የሚያስተዳድረው? ነው መንግስት ከፈረሰ በኋላ ከዛ ከነበረው መንግስቱ ስከላ ያለበት ተብሎ የሚደረግ ነገር አይኖርም። እና በአንድ በኩል መንግስት የማይቆጣጠሩ ቦታ ስለሆነ ምናልባት ግልጽ ቋንቋ የጦር አበጋዞችና ሽፍቶች የያዙት አካባቢ ስለሆነ ህግና ስርዓት ለማስከበር የሌሎቹን ለፈተና የሚሄዱትን ሰዎች ደህንነት የማስጠበቅ ግዴታ ስላለበት በዛ ረገድ ያሉ ክፍተቶች አንዱ ሊሆን ይችላል። በሌላ በኩል ደግሞ ከማን ጋር ኮሚኒኬት እንደሚያደርጉ ፈተናውን መስጠት የሚቻልበት ሁኔታ እሱ ራሱን የቻለ አጣብቂኝ ነው። ስለዚህ ይህን አጣብቂኝ ለማለፍ የመውጫ መንገድ ፈልገው በተለየ ሁኔታ በሐምሌ አካባቢ እንፈትናለን ብለዋል። ይሄን ማድረግ በእነዚህ ምክንያቶች ብቻ ማንም ሰው መገመት ይችላል። በእነዚህ ምክንያቶች ብቻ መራዘሙ ሊገርመን አይገባም። እንዳልኩት ተራዝሞ የሚፈጠር ነገር ካለ ከዛ በኋላ እንትን የሚባል ነገር ነው። ይሄንን ምክንያቱ በደም ግልጽ ቢያንስ ሌሎቻችን ከዳር ሆነን ትምህርት ሚኒስቴር ውስጥም ቲፒኤልኤፍ ውስጥም ሳንሆን ውጭ ሆነን ምናይ ሰዎች መንገመግበውን ነገር ገምግመን በዚህ ምክንያት ይሆን ይችላል ካለን ለማንም ሰው ምክንያቶቹ ከዚህ እና ከዚህ ሌላም ተጨማሪ ነገሮች ሊኖሩ ይችላሉ። በዚህ ምክንያት እንግዲህ ፈተናው በተባለው ቀን አለመሰጠቱ በወረቀት ለሚሰጠው ይሄ የትግራይን ተማሪዎች እንደ ወንጀለኛ ለብቻው የሚል ነገር እንዴት ነው ቢመጣው? ራሱ ሰዎቹ ሆን ብለው ከዚህ ቀደም ምርጫ እናካሄዳለን የሚለው ነገር መጨረሻ ላይ ለመተኮስ ምክንያት ነበር። አሁን ፈተና አይደረግ ለመተኮስ ምክንያት ይሆናል ብዬ አላምንም። ጀነራል ጻድቃን ሲናገሩ የሰማነው በአብዛኛው የምናነበው ለመተኮስ ምንም ነገር አይፈልጉም። ከዚህ በኋላ መተኮስ ይፈልጋሉ፣ ግን ለመተኮስ የአቅም የምናምን ውሱንነት በተለያየ መንገድ ገድቧቸዋል። አሁን አጥፍተን እንጥፋ ብለው አይገቡም ብሎ ደግሞ መደምደም አይቻልም። ግን በእርግጠኝነት ምንም ነገር ማድረግ እንደማይችሉ ስላረጋገጡ ለመተኮስ ጊዜ እየወሰዱ ነው፣ ወይ ደግሞ ሌላ አማራጭ እየፈለጉ ይሆን አናውቅም። እና ፈተናው ለሌላ ምክንያት ማድረግ የትግራይ ልጆችን እንደ ወንጀለኛ በማየት የሚል ሁልጊዜ ለእያንዳንዱ ነገር ሰበብ ለእያንዳንዱ ነገር የሆነ ውንጀላ እየፈለጉ መቀጠል ኃላፊነት ከሚሰማው ዜጋ የሚጠበቅ ነገር አይደለም። እርግጥ ነው ቲፒኤልኤፍ ኃላፊነት የሚሰማው ሰዎች ስብስብ አይደለም። ግን መከራውን ስቃውን በተለይም ልጆቹ
ጫፍ ላይ ደርሰዋልና የመፈተኛ ጊዜያቸው 1 ዓመት መራዘም ማለት ሌላ መከራ ነው። ስለዚህ አሁንም መፈተን የሚችሉበት ሁኔታ እሱን ማመቻቸት ነው። ነገር ግን ካቢኔው ወስኗል ይላሉ እኚህ ሰው። ምንድን ነው የወሰነው? ራሳችን ፈተና ሰጥተን ራሳችን መመዘኛ አውጥተን ከዛ በኋላ እንመድባለን። ለልጆቹ ህይወት ስለ ቀጣይነታቸው ሰው እንዴት ነው የማይጨነቀው? ለምንድን ነው አንተ ለብቻ ፈተና የምትሰጠው? ያኛውን ቢፈተኑ ምንድን ነው የሚያጡት? በዚህም አበቁ። ፈተናው በወቅቱ በትግራይ ለመሰጠቱ የጄኖሳይዱ ቀጣይ ነው ይላሉ። አሁን ይሄንን ይሄ ፖለቲካ ውጥንቅጥ ውስጥ ምናምን የሌለ ሰው ከዚህ ቀደም ሲባል የሚሰማውን ካልሰማም ሌላ ሰው ሁሉ እነዚህ ሰዎች ጤነኞች ናቸው ወይ ነው የሚለው። የጄኖሳይዱ ቀጣይ ነው። ኦንላይን የሚፈተነው ይፈተናል። በወረቀት የሚፈተኑት ግን በወቅቱ መፈተን የሚችሉበት ሁኔታ የለም። ይሄ የጄኖሳይዱ ቀጣይ ነው ይላሉ። ይሄንን በፍትሃዊነት የመፈተን መብታቸውን የመመዘን መብታቸውን በዛ ምዘናው መሰረትንም ወደ ከፍተኛ ትምህርት የመግባት መብታቸውን የከለከለ ስለሆነ ይሄ ደግሞ ድምር የዛኛው ጄኖሳይድ ቅጥያ ስለሆነ ትግራይ የራሳችን ፈተና እናዘጋጃለን። ደረጃ የጠበቀ ፈተና፣ ደረጃ የጠበቀ የአፈታተን ስርዓት ተከትለን ተማሪዎቻችን በፍትሃዊነት እንመዝናለን፣ በፍትሃዊነት እንፈትናለን። በፈተና ውጤት መሰረት ደግሞ ወደ ዩኒቨርሲቲ የሚገባን ወደ ዩኒቨርሲቲ አስገብተን እናሰለጥነዋለን፣ ይማራል። ወደ ቴክኒክና ሙያ የሚገባን ወደ ቴክኒክና ሙያ ይገባል። ይሄ እንግዲህ እየሆነ ያለው ትግራይ ውስጥ መጠነ ሰፊ አፈሳ እየተካሄደ በሚገኝበት ወቅት ነው። አፈሳው በጣም እጅግ በጣም አነጋጋሪ ሆኖ የወጣ አፈሳ ነው። እናቶች በተለያየ መንገድ ሀዘናቸውን የሚገልጹባቸው ቪዲዮዎች በስፋት እየተሰራጩ ነው። ባለፈው ሳምንቱ መጨረሻ ላይ መቀሌ የነበረውን መኪና ለማስቆም ያደረጉትን ጥረት በኋላ ተጨማሪ ቪዲዮዎች እየወጡ ነው። እናቶቹ ፊት ለፊት ሲገጥሟቸው በሌላ በኩል ለማምለጥ የሚደረግ ጥረት። አሁን ያን ቪዲዮ ከወጣ በኋላ ድንጋጤ ተፈጠረ አሉ ሳይሆን መፈጠሩን የሚያሳይ ነገር በምሽት ነው በውድቅት የክልሉ ኮሚኒኬሽን ቢሮ ገብቶ መግለጫ ሰጠ። አደጋ ውስጥ ነን፣ አደጋውን ለመከላከል ስራዎች ይሰራሉ። ነገር ግን እንዲህ አይነት አሰራር እንዲህ አይነት ህገወጥ ነገር በዚህ መንገድ አይደለም፣ ይሄኛው ለምን እንደተደረገ እናጣራለን አሉ። አፈሳውን በዛ መንገድ አፈሳ መደረጉን መንግስት አያውቅም፣ አሰራሮች አሉ፣ በዚህ መልክ አይደለም መሆን ያለበት፣ ስለዚህ ይሄ ማን እንዳደረገው እናጣራለን የሚል የኮሚኒኬሽን ኃላፊው ተናገሩ። ከአንድ ቀን በኋላ ደግሞ የከተማው ከንቲባ መጡ። ይሄ ስም ማጥፋት ነው አሉ። እንዴ አፈሳ አልተካሄደም ወይ ብሎ ነው ሰው የሚያስበው። በአደባባይ ቪዲዮ ከታየ በኋላ እናቶች ሲጮሁ፣ መንገድ ላይ መኪኖቹን እንደ አውቶቡሱን ለማስቆም የሚደረጉ ጥረቶች፣ በሌላም በኩል ደግሞ እየተጫኑ ሲወሰዱ የሚታዩ ቪዲዮዎች፣ እነዚህ ከታዩ በኋላ የመቀሌ ከንቲባ መጥተው ያንን ለማስተባበል የጠላት ሴራ ነው እንዲህ ነገር ውስጥ ገቡ። ሰውየው በአማርኛ ጭምር ነው መግለጫ የሰጡት። እንዴ እኛኛው አፈሳውን አረጋግጠው አሰራሩ እንዴት እንደሆነ በአሰራር ያልተፈቀደ ነው፣ ስለዚህ ይህን እናጣራለን አሉ ኮሚኒኬሽን ኃላፊው። ቅዳሜ ማለት ነው። እሁድ ደግሞ ከንቲባው መጡና እሳቸው ማስተባበሉና እንዴ ጨርሶ አፈሳ አልተካሄደም የሚል ሰው ጥያቄ ውስጥ ሰው አምሮ እስከጫሩ በኋላ የቲዲኤፍ አባላት ማለትም የትግራይ ታጣቂዎች ቀደም ሲል ሲዋጉ የነበሩ እነሱ ወደ ክፍላቸው እንዲመለሱ ታዞ ስለነበር እነሱን አንድ ቦታ ቆይተናቸው እነሱ በአውቶቡስ ተጭነው
ሲወጡ ነው ያንን ልክ እንደ አዲስ ነገር ተደርጎ ተገለጸ አሉ። የቲዲኤፍ አባላት ነበሩ። እነዚህ የቲዲኤፍ አባላት ወደ ቡድናቸው መመለስ ነበረባቸው፣ ወደ አርሚያቸው መመለስ ነበረባቸው። እዛው ማቆያ ስፍራ ላይ አደሩ። እዛው ማቆያ ስፍራ አድረው በጠዋቱ ወደሚሄዱበት ለመሄድ ባስ ላይ ሲሳፈሩ ከውጭ ሆነው ይህን ሁኔታ እንደ አጋጣሚ ለመጠቀም እና የትግራይን የትግል ሂደት ለመቀልበስ በተገቢው ተዘጋጅተው ቪዲዮ እንዲሰራጭ ያ ትክክለኛ ሀቁን በሌላ እንዲቀየር አድርገዋል። የአንድ አዲስ ነገር ተደርጎ ተገለጸ። ምን ማለት ነው? አዲስ አድርገው የቲዲኤፍ አባላት የሆኑትን ነው እንጂ ሌላ አልተለካም የሚል መከራከሪያ ምናልባት ትግራይ ውስጥ እዛው መቀሌ ሲታፈስ ስለነበረው ሰው ይሄንን በሚዲያ ላይ ወጥቶ መናገር ሁልጊዜ የምለው ነገር ነው። የሚያየውን ከካድከው በኋላ ያላየውን ነገር እንዴት ነው የምታሳምነው? ለዚህ ብቻ አይደለም። አሁን ወደኋላ 5 ዓመት 6 ዓመት ወደኋላ ሰው ይሻገራል። ዘር ማጥፋት ሊፈጽምብን ነው፣ ሊያጠፋ ነው፣ ጦርነት ከፈተብኝ የሚለው ነገር ሁሉ በራሳቸው መንገድ ሰው ላይ ጥያቄ እየጫሩ አስቀድመው ብዙ ነገሮች እየጠሩ የመጡበት ነው። አሁን ደግሞ የበለጠ ጥያቄ እየጫሩ የሄዱበት ሁኔታ ነው። በሌላ በኩል አዋጅ ወጥቷል። ውትድርና ግዴታ ነው ብለዋል። ያንን መቃወም ያንን ማሰናከል የሚያስቀጣ አልመለመልም ብሎ ከሂደቱ የሚያፈነግጥ ሰው በገንዘብ ተቀጥቶ ከዛ በኋላ ምልመላ ይገባል ተብሏል። ይሄ በአዋጅ ጭምር ተደግፎ ከተቀመጠ በኋላ ያን ለማስተባበል የሚደረጉ ጥረቶች ምን የሚፈይዱት ነገር ይኖራል? አሁን እንግዲህ ከአፈሳው ጋር ተያይዞ ያው እናቶች ሀዘናቸውን የሚገልጹበት በተለያየ መንገድ ጸሎት የሚያቀርቡበት ምናምን ቪዲዮዎች በስፋት እየተሰራጩ ነው። በተለያየ መንገድ ያለውም የህብረተሰብ ክፍል ድምፁን እያሰማ ነው። በተለያየ ሙያ ላይ ያሉ ሰዎችም እንደዚሁ ድምፃቸውን እያሰሙ ነው። በተለይ የትግራይ ተወላጅ የሆኑ ታዋቂው ቲክቶከር አዶናይም በተመሳሳይ ድምፁን አሰምቷል። ድምፁን ያሰማው ሌላ ነገር አይደለም። ለአሸንዳ በዓል ወደዛ ሄዶ እንደዚህ አይነት ተስፋ ማድረግ በዓሉ ላይ ነው ያገኘትና በዛ አይነት ተስፋ ብሩህ ነገር ይታያቸዋል ብዬ የማስባቸው ወጣቶች እንደገና ተመሳሳይ ነገር ውስጥ እየገቡ ነው። ስለዚህ ሰላም ያስፈልገናል ነው። ህወሓት ይውረድ፣ ብልጽግና አካባቢ ሚኒስትር ያስተዳድር፣ ወይ ደግሞ ከሌ እንዲሆን ልጁ ያነሳው ነገር የለም። በሁለት ወገን አንዳንድ ወገኖች እንትን የሚሉት ነገር አለ። አንዳንዱ ተቃውሞ እስከ ህወሓት ድረስ መሄድ አለበት ይላል። ሌላኛው አፈሳውን መቃወም ብልጽግና መደገፍ ነው ይላል። የቲፒኤልኤፍ ራሱ በገጽ የወጣ ነገር ስላየው ማለት ነው። በቃ ወጣቶቹ አይታፈሱ፣ ከዚህ በኋላ ጦርነት ይብቃን የሚል መልእክት ኃላፊነት ከሚሰማው ሰው የሚጠበቅ ነገር ነው። ችግር ውስጥ ነው የትግራይ ህዝብ፣ ሊጠፋ ነው፣ ሊደመሰስ ነው፣ ወይ ደግሞ ህልውናው ሊያበቃ ነው የሚለውን ቅስቀሳ በዚህ ምክንያት ስልጣን ላይ ያለው የኢትዮጵያ መንግስት የትግራይን ህዝብ ይህን ሊያደርግ ነው የሚል ለሚጠይቅ ሰው እሱን ማስረዳት ነው እንግዲህ የሚያስፈልገው። እነ ጀነራል ጻድቃን፣ እነ አቶ ጌታቸው፣ እነ ጀነራል ገብረ እግዚአብሔር በየነ፣ ወዲያን ጥሩ፣ እነዚህ ሁሉ ተሰብስበው የትግራይን ህዝብ ላይ ያጠፉት ስለሆነ እነ ዶክተር ደብረጽዮን ደግሞ የትግራይን ህዝብ ሊታደጉት ስለሆነ
ይህንን ለሚጠይቁ ሰዎች መሸጥ በጣም አስፈላጊ ነው። ስለዚህ ግራ ቀኙን ወጣቶቹ ማንም ሊያይ ይችላል። አሁን እነሱ ፖለቲካው ጥንቅጥ ውስጥ አልገቡም፣ ሌላ ጣጣ ውስጥ አልገቡም፣ የፕሪቶሪያ አይከበር ውስጥም አልገቡም። ጀነራል ታደሰ ወረደ ይመለስ፣ ጻድቃን ማነው ደብረጽዮን ይውረድም አላሉም። ግን ወጣቶቹን አትፈሷቸው ነው። ወጣቶቹ በሰላም በፍላጎታቸው ከገቡ አትግቡ ሊሉ አይችሉም። ግን በግድ አትወሰዳችሁ ነው። ይሄን ማንም ጤነኛ ሰው የሚያቀርበው ጥያቄ ነው። አሁን ጥያቄው ያኔ ለጦርነት ሲቀሰቀሱ የነበሩት አርቲስቶች፣ ወጣቱ እዛ እሳት ውስጥ እንዲገባ ሲያበረታቱ የነበሩ ሰዎች ምናልባትም ያኔ እነሱም ጭምር የቲፒኤልኤፍ ቅስቀሳ አምነው ከሆነ የትግራይን ለመታደግ ነው ብለው አምነው ሊሆን ይችላል። ብቻ በማናቸው ምክንያት ይሁን ያኔ ወጣቱን ሲቀሰቅሱ የነበሩ አርቲስቶች በትግራይ ኪነጥበብ ውስጥ ያሉ ድምፃቸውን ብዙ እያሰሙ አይደለም። አሁን የትግራይ አክቲቪስቶችም እነሱን ጥያቄ እያቀረቡላቸው ነው። የመደመጥ ዕድል ስላላቸው ማለት ነው። ተጽዕኖ የማድረግ አቅም ስላላቸው ወጥተው አፈሳውን፣ ሌላ ነገር አይደለም። ጌታቸው ወደ ስልጣን ይውጣ፣ ጻድቃን ወደ ስልጣን ይውጣ፣ ማነው ደብረጽዮን ይውረድ፣ እንዲህ አይነት ነገር ውስጥ እነሱ አይመለከታቸው። ነገር ግን ትግራይ ውስጥ ላለው ወጣት በተለያየ መንገድ እነሱ አዲስ አበባ የሚሆኑ ከኢትዮጵያ ውጭ ሆነው የእነርሱ ልጆች ያላቸውን ተስፋ በእነሱ ልጆች ላይ ማንም የአሜሪካ መንግስትም የአውሮፓ መንግስታትም ወይ ደግሞ የፌዴራሉ የኢትዮጵያ መንግስት በእነሱ ልጆች ዕጣ ፈንታ ላይ እንደማይወስነው ሁሉ ትግራይ ውስጥ ያሉ ወጣቶችም እንደ ሌላው የመኖር እንደ ሌላው የመማር መብት ስላላቸው ያለ ፈቃዳቸው በግድ የሚደረገውን ነገር ይሄንን እነዚህም ድምፃቸውን ሊያሰሙ ይገባል። የትግራይ ኪነ ጥበብ አርቲስቶች የትግራይ ህዝብ ችግር ላይ ነኝ ካለ ቢያንስ ችግር ላይ መሆኑን በአደባባይ እናቶች እየገለጹ ነው። ለነሱ አጋርነት ማሳየት ብልጽግናን ያስደስተዋል፣ እከሌን ያስደስተዋል። እሱ ትርፍ ነገር ነው። እከሌን ያስደስተዋል አይደለም። የትግራይን ህዝብ ይጠቅመዋል አይጠቅመም ወይ ነው። ደብረጽዮን ያስከፋዋል አያስከፋውም አይደለም። የማስተላልፈው መልእክት እዛ ጋር ያለውን መከራ ውስጥ ያለውን ወጣት፣ ሀዘን ላይ ያሉ እናቶችን ለነሱ ምናልባት ድምፄን ባሰማ መጽናኛ ይሆናቸዋል ወይ? አፈሳውን ባላስቆም እንኳን ለነሱ ከርቀት አጋር አለኋቸው የሚል ሰው መኖሩ ይጠቅማቸዋል የሚለው እሱን ማየት በጣም በጣም አስፈላጊ ነገር ነው። ከዚሁ ጋር በተያያዘም የፌዴራል መንግስት ላይ የሚቀርቡ ነገሮችም አሉ። ይህ ሁሉ ባለበት እስከ መቼ ድረስ ነው በዚህ ሁኔታ ውስጥ ህብረተሰቡ የሚቀጥለው? ትግራይ የኢትዮጵያ ፌዴራል ግዛት አይደለችም ወይ? የትግራይ ህዝብ የኢትዮጵያ አካል አይደለም ወይ? የሆነ ኃይል በጉልበት ይዞት እያስገደለው ባለበት ሰዓት እንደ በፊቱ አምኖት ቅስቀሳውን ሰምቶ ከእርሱ ጋር የቆመ ህዝብ አይደለም። አሁን ያ ባለበት ሁኔታ ውስጥ ለማስረዳት፣ ለማሳመን፣ ነገሮችን መልክ ለማስያዝ ኃላፊነት መንግስት መጀመሪያ ምንድን ነው የፖለቲካ ስራዎችን ነው መስራት ያለበት። አሁን ግን ህብረተሰቡ ያለ ውዴታው በግዴታው በአንድ በኩል ከፌዴራል መንግስት ጋር በመቆራረጡ በነዳጅ በደሞዝ በምናምን ላይ ተጽዕኖ እየደረሰበት ነው። ማንም ጤነኛ ሰው ሲገመግመው አማራጭ ያለው ነገር አይመስልም። ጦርነት እየተዘጋጀ ያለ ኃይል ነዳጅ ልትሰጠው አትችልም፣ ገንዘብ ልትሰጠው አትችልም። አንተን እንዲወጋ ወይ ደግሞ ሀገር እንዲያምስ አንተ እንደገና ጉልበት ልትሆን የምትችልበት ሁኔታ የለም። ነገር ግን እሱን ለሱ ተብሎ የሚደረገው ማዕቀብ ህብረተሰቡ ላይ ያሳደረው ተጽዕኖ ግልጽ ነው። በሌላም በኩል የኃይል ህብረተሰቡን እያጎሳቆለ ነው። በግዳጅ አፈሳ በምናምን ብዙ ችግር እያደረሰ ያለበት ሁኔታ ነው እና በዚህ ሁኔታ ውስጥ መንግስት ለህብረተሰቡ ሊደርስለት አይገባም ወይ የሚሉ ድምፆች ከዚህም ከወዲያም ይሰማሉ። በየአቅጣጫው የሚሰማው ከትግራይ ኮሚኒቲም ከአጠቃላይ ከኢትዮጵያ ኮሚኒቲም ከፖለቲከኛውም ከአክቲቪስቱም ከሁሉም ይሰማል።
ተገቢ ጥያቄ ነው። ምናልባት ግን እኔ እዚህ ላይ ጀነራል ጻድቃን ለኤንቢሲ ቴሌቪዥን የሰጡትን ቃለ ምልልስ ላይ ያነሱትን ነገር ነው የበለጠ ትኩረት የምሰጠው። በእርሳቸውም በኩል እርሳቸው ብቻ ሳይሆን ከእርሳቸው ጋር ያሉትን ጭምር ይመስለኛል የፌዴራል መንግስት ባለስልጣናትን ሳገኝ በዚህ ጉዳይ ላይ ህብረተሰቡን ለመታደግ ተንቀሳቀሱ የሚለውን ጥሪ ሳቀርብ መጀመሪያ እናንተ ተዘጋጅታችኋል የሚል መልስ ይሰጡናል። ቆም ብዬ ሳስበው በተወሰነ ደረጃ ትክክል ነው። በእኛ በኩል ያለውንም ክፍተት ለመሙላት በለውጥ ንቅናቄ ውስጥ ያልታቀፉ ኃይሎችን ለማቀፍ እየሞከርን ነው ብለው እንግዲህ ተናግረዋል። ሰላም እንዲመጣ እና ለውጥ ትግራይ ውስጥ እንዲመጣ የሚለው ላይ ስምምነት አለ ከመንግስት ኃላፊዎች ጋር እና ከዚህ አንጻር ትልቁ ነገር እኛ በውስጣችን ያለውን ፕሮብሌም ይሄ የትግራይ ለውጥ የሚፈልገው ኃይል የግድ ወደ አንድ መምጣት አለበት ላይሆን ይችላል። እኔ ባለሁበት ወይ ሌሎች ባሉበት ሁላችንም አንድ ላይ ብንሰበሰብ ጥሩ ነው፣ አቅማችን ይጠነክራል። ግን በተለያየ ምክንያት ይሄን የሚጠላ ሰው ካለን በሌላ መንገድም ቢሆን ተሰባስበው የለውጥ ኃይሉ ኤፈርቱን ማጠናከር አለበት፣ ወደ አንድ መምጣት አለበት። የመንግስት ኃላፊዎች የሚነግሩን ከእንግዲህ በኋላ እንደገና ተጨማሪ ግርግር፣ መቆጣጠር የማንችለው ዝርፊያና ግድያ፣ ለተጨማሪ የማይሽር ጠባሳ ላለመተው እንጠንቀቅ የሚል አቋም አላቸው። ይህ አቋም ትክክለኛ ነው ብዬ ነው የማምነው። የትግራይን ህዝብ ፕሮብሌም ሳይ የመቸኮል ቴንደንሲ አለኝ። ምን ያህል ጊዜ ነው የምንጠብቀው፣ እንዴት ነው የሚል አነሳለሁ። ከመንግስት ኃላፊዎችም ጋር ስነሳ ምንድን ነው እናንተ የትግራይን ህዝብ የኢትዮጵያ ህዝብ አድርጋችሁ አታዩትም ወይ? የእሱን ችግር አታነሱም ወይ? እስከምን ጊዜ ነው እንደዚህ እስከሚሆን ድረስ ብለን የምንጠብቀው የሚል ምሬት አነሳለሁ፣ ከእነሱም ጋር አነሳለሁ። እዛ ዘርሃን ትንሽ ቆም ብዬ ማሰብ ስጀምር ደግሞ የሚያነሱት ነገር እኮ እውነታቸውን ነው። እኛ ራሳችን አንድ አይደለንም፣ በውስጣችን ብዙ ችግር አለ። እንደገባን በአጭር ጊዜ ውስጥ ትግራይን ሰላም አድርገን ወደ ሪካቨሪ ሪኮንስትራክሽን የምናስገባበት ደረጃ ላይ ደርሰናል ወይ ብዬ ሳስብ ይህን የሚነሳውን ነገር አያለሁ። ስለዚህ አንዱ ምን ማድረግ ያለበት እንዳልከው የትግራይ ለውጥ የሚፈልገው ኃይል ፈጥኖ ተደራጅቶ አቅሙን በሙሉ እያስተባበረ ወይም በተመቸው መንገድም እያደረገ ይሄ አሁን ያለው አግላይ የሆነው የአንድ ድርጅት ቶታሊታሪያን የሆነ ፖለቲካ አቋም ይዞ አሁን ደግሞ ፋሽስቲክ በሆነ መንገድ ዓላማውን ለመተግበር የሚፈልገውን ኃይል ማውጣት አለበት። ስለዚህ ምናልባት በፌዴራል መንግስት በኩል ቢያንስ ለጉዳዩ ቅርበት ያላቸው ከትግራይ ፖለቲካና ከትግራይ ህዝብ ጋር ሞር አታችመንት ያላቸው ጀነራል ጻድቃንም ያነሱትን ነገር ስንወስድ የፌዴራል መንግስትና የሚመለከታቸው አካላት እየተነጋገሩ ነው። ምናልባትም ከቲፒኤልኤፍ ወይ ደግሞ ከትግራይ ፖለቲከኞች ጋር ብቻ ሳይሆን ከዓለም አቀፉ ማህበረሰብ ጋር እየተመካከሩ ነው ብዬ አምናለሁ። ምናልባትም የኢትዮጵያ መንግስት ሁኔታውን ገምግሞ ወደ እርምጃ ለማምራት ውሳኔ ላይ ሲደርስ ዓለም አቀፉ ማህበረሰብ ይህ ነገር ምናልባት በሰላም እንዲቋጩት ግፊት አድርጎ ሊሆን ይችላል። ግፊት አድርጎ ይሆናል ብዬ በተወሰነ ደረጃ ማምነው የአሜሪካ ማዕቀብና የአውሮፓ ህብረት እርምጃዎች የኢትዮጵያ መንግስት ቆም ሲሉ በምላሹ ደግሞ እነሱ ማድረግ የሚገባቸው ነገር ስላለ ምናልባትም በአክራሪ በተባለው የህወሓት መሪዎች ላይ የቪዛ ማዕቀብ አሜሪካ ያደረገችው በአሜሪካዊ የውጭ ጉዳይ ሚኒስትር በኩል እንዲሁም ደግሞ የአውሮፓ ህብረትም የግዳጅ አፈሳውን ጨምሮ ተቃውሞ ያሰማው በእነሱ በኩል ወደ ሌላኛው እርምጃ ከመመራቱ በፊት የመጨረሻ በእነሱ በኩል ጥረት እያደረጉ ሊሆን ይችላል። በሌላም በኩል ደግሞ ትግራይ ውስጥ የሆነ ነገር ከተፈጠረ በኋላ እዛ ላይ ወዲያው ስልጣን የሚረከብ ኃይል እንደገና እዛው ጋር የቡድን ሽኩቻ እንዳይነሳ ከዚህ ቀደም እንደነበረው ፌዴራል መንግስቱ ወይ ደግሞ የብልጽግና ሰው ትግራይ ላይ በአስተዳዳሪነት ይቀመጣል ብዬ አላምንም። ስለዚህ አሁን የተዘጋጀ የለውጥ ምክር ቤት ስላለ ያ የለውጥ ምክር ቤት ጊዜያዊ አስተዳደሩን እንደሚረከብ ይጠበቃል። ጊዜያዊ አስተዳደሩን የለውጥ ምክር ቤቱ ሲረከበው የክልሉን ጸጥታ ደግሞ የትግራይ የሰላም ኃይል ይረከባል ተብሎ ይታመናል።
ስለዚህ በዚህ እኩል ስራዎች ያሉ እስኪያልቁ ምናልባት በተወሰነ ደረጃ እየተጠበቀ ነው። ግን እያንዳንዱ ቀን ትግራይ ውስጥ የመከራ የሰቆቃ እየሆነ መጥቷልና ስለዚህ ያላለቁትን ነገሮች ምናልባት በጀነራል ጻድቃንም በኩል ያለውን መጨረሱ የፌዴራል መንግስቱም ሁኔታዎችን ገምግሞ ለህዝቡ እፎይታ ለመስጠት እንግዲህ የግድ የሚልበት ምዕራፍ ላይ እየደረሰ ይመስላል። እንግዲህ ሶስት ኃይሎች በዚህም በዚያም አሉ። የፌዴራል መንግስቱ አሉ፣ በትግራይ ፖለቲከኞች አሉ፣ እንዲሁም ዓለም አቀፉ ማህበረሰብ ከነዚህ ጋር የተያዙ ነገሮች እንዳሉ ይታመናል። ሁለተኛ ደግሞ ጉዳዩ ትግራይ ውስጥ የሚያበቃ ሳይሆን ምናልባት ወደ ኤርትራም የሚሻገር ነገር ስለሆነ ዝግጅቱ ያንን ጭምር ታሳቢ ያደረገ ሊሆን ይችላል። ምናልባት በትግራይ በኤርትራ በኩል ያለውን ነገር በአሜሪካና በኤርትራ መካከል የተጀመረው ነገር እሱ መልክ ከሰጠው ይሄኛው ብዙ እንትን ውስጥ የሚገባም ነገር ላይሆን ይችላል። ስለዚህ በቀጣዮቹ ቀናት ምናልባትም 2019 አዲሱ መንግስት ከመመስረቱ በፊት የትግራይን ጉዳይ እልባት አግኝቶ ወደ አንድ የተሻለ ምዕራፍ ውስጥ እንሄዳለን ብዬ በግሌ አምናለሁ። ከዚህ በላይ ብዙ ጊዜም ያለ አይመስለኝም። ህብረተሰቡ ቡድኖቹን ዝም ብሎ መተው ይቻላል። ህብረተሰቡን ግን በእንደዚህ አይነት ሁኔታ ውስጥ መተው ደግሞ በጣም ከባድ ነው። አንድ በኩል በበጀትም በነዳጅም እንደገናም ደግሞ በእንደዚህ በግዳጅ በሚደረጉ ነገሮች ከትምህርት ጋር ተያይዞ ያሉ ችግሮችም እነዚህ የሚፈጥሯቸው ነገሮች ስላሉ በዛ በኩል ምናልባት እስከ ዓመቱ መጨረሻ ወይ ደግሞ አዲሱ መንግስት ሲመሰረት አንድ ነገር መልክ ይይዛል ብለን ተስፋ እናደርጋለን። ከዚህ ከግዳጅ አፈሳ ጋር በተያያዘ አደባባይ የወጣ ነገር ስለሆነ ብዙዎች በቲፒኤልኤፍ ላይ ያው በተናጠል ሁሉም ተኩሶ ያልተሳካለት መጨረሻ ላይ ወደ ጋራ ወደ ጽምዶ ምናምን የመጡ ኃይሎች ወይ ደግሞ ትብብር ቅንጅት ብለው የመጡ ኃይሎች ተከታታይ ምት ደረሰባቸው። የአሜሪካ መንግስትና የአውሮፓ ህብረት ያወጡት መግለጫና እቀባ እንዲሁም ምርጫ እንዳይደረግ ያደረጉት ቅስቀሳና ምርጫው በመላ ኢትዮጵያ መደረጉ የተደራረበ ምቶች ናቸው። አሁን ደግሞ ከአፈሳው ጋር ተያይዞ ጥያቄ እየተነሳ መጣ። ይሄ ሁሉ ለእነዚህ ኃይሎች በጎ ነገር አልሆነም። ጀዋር የጻፈው ነው ያየሁት። አያስተባብለው ነገር ግራ ገቡ። አደባባይ የለንም። የኢትዮጵያ ፌዴራል መንግስትም ለ2 ዓመታት የግዳጅ አፈሳ ሲያደርግ ቆይቶ ብሎ አሁን እነሱም የጀመሩት ነገር ተቀባይነት አላገኘም በሚል ጽሑፍ ጻፈ። የኢትዮጵያ ፌዴራል መንግስት ለ2 ዓመት የግዳጅ አፈሳ የሚለው ዛሬ ጋር እንዴት እንደመጣ ነው ማይገባኝ። ያኔ ግዳጅ አፈሳ በነበረበት ወቅት የግዳጅ አፈሳ ነበር ተብሎ መዘገብ ነበረበት። አሁን ቢያንስ የግዳጅ አፈሳውን በአደባባይ የምናውቀው ነገር ስለሆነ ማለት ነው። የታፈሱት ልጆች ቪዲዮ ቀርጸው ልከዋል። እዛ ያሉ ሰዎች ሲከታፈሱ እያሳዩ ነው። እናቶች ሲያነቡ እያየን ነው። ተረብሽና ለይት ወኸያት ቀትር ወኸያ ደቅና ዓመትና ታሮይ ናብ ኩናት ደቅና ይረይ ነው አልፀጋና ኣብ ሽግርና ካይንኽእል መሽና ናብ ኩናት ናብ ሓዊ ዓለማት ይረኣያና ኣኾይ ነህዝቢ ትግራይ ምዃን ዘዩና ዓለም ስታዕ ኮይኑ ህዝቢ ትግራይ ምዃን ዘዩ። ስለዚህ ቢሆን እንኳን አፈሳ አይጠቅምም። ከውትድርና ጉዳዮች ምንድነው ከግጭት ርቆ ችግሩን በሰላም መፍታት ይገባል ወደሚል ነገር ነበር እነ ጀዋር መሄድ የነበረባቸው። ግን ያው እንዳልኩት ተራረበ ነገር መጣባቸው። ቲፒኤልኤፍ ቢተኩስ ያውቁታል ምንም መሆን እንደማይችል። ምናልባት ቢተኩስ መንግስት እዚህ ልማት ምናምን ነገር ላይ ስላለ እሱ እንዳይታወክበት ወይ እንዳይሰናከልበት ሽግግር መንግስት የሚባል ነገር ይቀበላል የሚል እሱን ተስፋ አድርገው ሊሆን ይችላል እንጂም የጤነኛ ሰው እየፈረሰ ያለ የቆመበት መሬት ወደ ረመጥነት የተቀየረበት ቡድን ኢትዮጵያ ፖለቲካ ውስጥ ከዚህ በኋላ ተጽዕኖ ያደርጋል ብሎ ይጠብቃሉን ብዬ አላምንም። ግን አፈሳውን ተከትሎ የመጣው ቁጣ አስጨንቋቸዋል። ህወሓትን ብቻ ሳይሆን ያው እንዳልኩት ጽንዶቹም ማለት ነው። እንግዲህ እነዚህ ዓላማቸው ምንድን ነው የሚለውንም ነገር በአጋጣሚ በሳምንቱ መጨረሻም የኢትዮጵያ ጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ
በኢትዮጵያ ዲፌንስ ኮሌጅ ወይ መከላከያ ኮሌጅ ውስጥ ያደረጉት ንግግር አለ። ምናልባት እኔ በተቃውሞ ስላሉት የስልጣን ጥያቄ ላላቸው ለነሱ የሆነ ጥያቄ ማንሳት የሚቻል አይመስለኝም። የትን ፍጩ ነው፣ የትን ፍጩ ዱቄቱን አንጪው ነው። ስልጣኑ ከግብፅ ጋር ግብፅ ጉዳይ አስፈጻሚም ሆነ ይሁን በየትኛውም መንገድ ተስበህም ተንሳፈህም 4 ኪሎ መድረስ የሚቻልበት ሁኔታ ለዙፋኑ አይደለም ካቢኔ ውስጥ ወይ ምክር ቤት ውስጥ ለመቀመጥ ማለት ነው ብዙዎቹ። እሱ የሚያመጣ ነገር ካለ ማንም ይጋግዝ ማንም ይደገፍ በዛ መንገድ እየተወራጩ ነው። ለዚህም ነው እንግዲህ ኢትዮጵያ ጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ በመከላከያ ኮሌጅ ላይ ባደረጉት ንግግር በኢትዮጵያ ያለው ኃይል ከስልጣን ውጭ ሌላ ጥያቄ የለውም። ይህን በእርግጠኝነት የምናገረው በአደባባይ ጥያቄ የሚያነሱትን ሰዎች ሁሉ ጠይቀን የሚያቀርቡት ጥያቄ ስለሌለ በድፍረት ነው የምናገረው። ፋኖ ጥያቄ የለውም፣ ቲፒኤልኤፍ ጥያቄ የለውም፣ ሸኔ ጥያቄ የለውም። ወይንም ጥያቄ ያሉ ኢትዮጵያ ውስጥ ያሉ ጥያቄዎች አሉ በየትኛውም አካባቢ። እነዛ ጥያቄዎች ግን ይህ ከዚህ መንግስት ጋር የተያዙ ጥያቄዎች አይደሉም። ህወሓት የፈጠራቸው ወይ ደግሞ ሲንከባለሉ የመጡ ችግሮች ናቸው። ለውጡ በመምጣቱ ከለውጡ ትርፍ እንጂ ጉዳት ያገኘ ማህበረሰብ የለም። በዚህ ለውጥ በግርድፉ ነገሮችን ለሚያዩ ሰው ጦርነት ወይ ግጭት ብሎ ሊያነሳ ይችላል። እሱን ዘግተ መልእክት ለምታስተላልፍለት ሰው ነው የሚሆነው። ለሚያስብ ሰው የሚሆን ነገር አይደለም። ጥያቄ የለም ብዬ ካነሳው ወይ ያሉትን ጥያቄዎች የመንግስት አልፈጠረም ካልኩ ጠመንጃ ይዘ እዚህ መንግስት ላይ የምትተኩስበት ምክንያት የለም ማለት ነው። ጠመንጃ ይዘ ከተኮስክ በኋላ ደግሞ እጅ እግሩን አጣጥፎ ስልጣን እንዲሰጥ ደግሞ መጠበቅ የለብህም። አንተ ክላሽ ስለያዝክ በድሮን ለምን ተመታሁኝ የሚል መከራከሪያም አይሰራም። ዘመኑ ተለውጧል። የአናሎግ ሰዎች እዛው ቆመዋል። የዲጂታሉ ዓለም ሰው ደግሞ ከዘመኑ ጋር እየፈጠነ ነው። ሁላችንም ጥያቄ አድርገን ልናነሳ የምንችለው በሰላማዊ ሰዎች ላይ ለኃጢያን የተወረወረው ሰላማዊ ሰዎች ላይ ጉዳት እንዳይደርስ ማክሲመም የሚባል ጥንቃቄ እሱን ማድረግ መንግስት ወይ ደግሞ የኢትዮጵያ ሀገር መከላከያ ሰራዊት ግዴታው ነው። የህብረተሰቡን ደህንነትን መጠበቅ ስላለበት ከምንም በላይ ግን ከነዚህ ቡድኖች ጋር አብረው እንትን የሚሉ ወገኖች ወይ ደግሞ የሚደግፏቸውም ወገኖች ለህብረተሰቡ ከምር የሚቆረቆሩ ከሆነ አቅም እስኪያጎለብቱ በደንብ እስኪደራጁ እግር እስኪያወጡ ከዚህ መንግስት ጋር መታኮስ የሚችሉበት አቅመ ተኩስ እስኪደርሱ ድረስ በየስርቻው መርመጥመጡን ዜጎችን ሰባይ ጋሻ ማድረጉን ትተው በደንብ ተደራጅተው ትርጉም ያለው እንቅስቃሴ እስኪያደርጉ ወጣ ብለው በረሃ ላይ እንቅስቃሴ እንዲያደርጉ ቢመክሯቸው በሁለት ምክንያት ህብረተሰቡ ይጠቀማል። በአንድ በኩል በየሰፈሩ የሚርመጠመጡ ሰዎች ላይ በዚህም በዚያም በሚደረግ በተኩስ መሃል ህብረተሰቡ ላይ የሚደርስ ጉዳት አንዱ ጉዳት ነው። በሌላም በኩል እነዚህ ሰዎች በመርመጥመጣቸው በዛ አካባቢ ላይ ሰው ወጥቶ እንደ ልብ ለመግባት ለመውጣት የዕለት ተዕለት ህይወቱን ለመምራት መቼ ደግሞ ግጭት ይነሳል በሚል ስጋት ተወጥሮ ያለበት ሁኔታ ስለሚሆን እሱንም ያስቀራል። አቅም አደርጅተው አጎልብተው እስከዛው ተሰባስበው ከምር ያን ማድረግ የሚችሉበት ሁኔታ ካለ አንደኛ ተዋክተው ቦታ ከያዙ የያዙትን ቦታ ለብዙ ጊዜያት ይዘው መቆየት ይችላሉ፣ ምክንያቱም አቅም ስላደረጁ። ስለዚህ ህብረተሰቡ ወጣ ገባ ውስጥ ሊገባ የሚችልበት ሁኔታ የለም። ለአጭር ጊዜ ግን አካባቢውን ቢለቁ የህብረተሰቡን ሰላም የሚያገኝበት ሁኔታ ይፈጠራል እና ምክንያት የላቸውም የምላቸው ሰዎች በምክንያት ነው።
በምክንያት ነው የሚለው ዘግቶ በመጫወት ሳይሆን አደባባይ ሐሳቡን ይዞ በመውጣት ነው። የቅዳሜና እሑድ የቀጥታ ስርጭትን የሚከታተል ሰው በደንብ የሚያውቀው ነገር በአደባባይ በግሌም ጠይቃለሁ፣ ሌሎችም ይጠይቃሉ። እናግዛችሁ፣ ሁላችንም መርከቡ ላይ ነንና መርከቡ እየተሸነቆረ መጨረሻ ላይ ሁላችንም ይዞ ሊሰምጥ ስለሚችል ጥያቄያችሁን ሁላችንም ይመለከተናል። በጋራ አንድ መርከብ ላይ ነው ያለነው። ሸኔውም፣ ፋኖም፣ ቲፔልፉም ሌላው ጥያቄ የለም። ይሄ ነው የሚባል ጥያቄ የለም። ጥያቄው የስልጣን ነው። የስልጣን ጥያቄ የሚያነሱ ሰዎች ደግሞ እሱን እንግዲህ ከሚመለከታቸው ወገኖች ጋር መነጋገር ያለባቸው በሰላማዊ መንገድ ነው። ጉልበት ካላቸው ያው በጉልበት መሆን ይችል ነበር። በጉልበት እንደሌላቸው እሷን ግልጽ ነው። ያለው መንገድ በሰላማዊ መንገድ ሂደት ውስጥ መግባት ነው። የቀረው መንገድ አቅም አጎልብቶ በደንብ ተዘጋጅቶ እንትን እስኪል ወጣ ማለት ነው። ስለዚህ የፈጠሩት ትብብር ዓላማቸው እነሱ ለስልጣን ነው። እነሱን ከበስተጀርባ የሚደግፈው ወገን ደግሞ በዋናነት ግብጽ መሆኗን የኢትዮጵያ ጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ተናግረዋል። የግብጽ ፍላጎት ታሪካዊ ጠላቶቻችን ያሏቸው በአንድ በኩል የመጀመሪያው ኢትዮጵያን ከባህር በር መግፋት፣ አሁን ደግሞ የሚደረገው ጥረት ኢትዮጵያን ወደ ባህር በር እንዳትመለስ በቀውስና በእንትን ውስጥ እንድትያዝ ማድረግ ነው። ይህንን ጉዳይ የሚያስፈጽሙት ጽምዶ የተባሉት ደግሞ የአገልጋይነት ሚና የሚጫወቱ ናቸው። ምናልባት በሆነ ምክንያት የሆነ ቦታ ላይ እንደርሳለን የሚለው ተስፋ የሚያደርጉ ናቸው። ግን የግብጽ መንግስት ኢትዮጵያ ውስጥ ያለውን ነገር መለወጥ ቢችል ኢትዮጵያ ውስጥ ምንድን የሚፈልገው? በአባይ ወያ ላይ ቢያንስ እንደ ልቡ ማዘዝ የማይችል ደካማ መንግስት በኢትዮጵያ ምድር እንዲኖር ነው። አሁን ኢትዮጵያ ባለችበት ሁኔታ ውስጥ ደካማ መንግስት ብቻ አይደለም፣ ኢትዮጵያ እንደ ሀገር መቀጠል የምትችልበት ሁኔታ እንደሌለ ለማናችንም ግልጽ ነው። ከእጃችን መውጣት የሚችልበት እድል የለም እንጂ እጅግ በጣም አደገኛ ሁኔታ ውስጥ ነው ሀገሩ ያለው። ያን አደገኛ ሁኔታ መቀልበስ ተችሎ ዛሬ ሀገሩን ከዳር እስከ ዳር መቆጣጠር የሚችል ኃይል በኢትዮጵያ ምድር አለ። አንዳንዴ የሽፍቶች እንቅስቃሴ ሲኖር እሱ ላይ ለመንጠልጠል የሚደረጉ ነገሮች ብዙ የሚጠቅሙ አይመስለኝም። ስለዚህ ምናልባት ጠቅላይ ኤታማዦር ሹም ብርሃኑ ጁላ እንደበተናገሩት ፍላጎታችን የግብፅን መልእክት እያስተላለፈን አይደለም የሚሉ ኃይሎች የግብፅ ፍላጎት ምንድን ነው? በእነሱ በኩል ያለው ጥያቄ ምንድነው? ቀደም ሲል እንዳልኩት ጥያቄ እቹ ምንድነው? የለም ጥያቄ የለም። ስለዚህ ከግብፅ አንጻር ያለውን ነገር ምናልባት እነርሱ መልሰው እንዲሰሙት ሌሎችም ልብ እንዲሉት ፊልድ ማርሻል ብርሃኑ ጁላ ቅዳሜ ዕለት በኢትዮጵያ መከላከያ ኮሌጅ ላይ ያደረጉት ንግግር ይሄ ነበር። ኢትዮጵያን ከባህር ዳርቻ ለማስወጣት የተጠቀሙበት ዘለግ ያለ እድሜ የነበረው ጸረ ኢትዮጵያ ቅንጅት ዛሬ ደግሞ እድሳት ተደርጎለት ስሙን ቀይሮ ጽምዶ ብሎ በመሰየም ታሪካዊ የጸረ ኢትዮጵያ ሴራውን ቀጥሎ ይገኛል። የዚህ ጥምረት ወይም ቅንጅት ወይም ጽምዶ ባለቤት ከኢትዮጵያ ጫንቃ ላይ መውረድ የተሳነው የግብፅ ገዢ መደብ ነው። በጎረቤታችን መላላክ የለመዱ መንግስታትና ቡድኖች አሁንም መላላክ አላቋረጡ። ኢትዮጵያን ለማዳከም ለሚሰሩት ስራ በሚከፈላቸው የማይጠረቃ ጥቅም ኢትዮጵያን ይዘው አብረው ከማደግ ይልቅ ራሳቸውን ከችግር ከማውጣት ይልቅ በችግር ውስጥ እየኖሩ እኛን ጎትተው ወደ ችግር ማስገባት ይፈልጋሉ። በምስራቅ አፍሪካ የነበረውና አሁንም ያለው የሰላም እጦት የአንድ አዝማች እና የተላላኪ ጎረቤቶቻችን እና የውስጥ ባንዳዎች ቅንጅት ነው። ክቡራን ተመልካቾቻችን የዛሬ ሰኞ ሰኔ 9 2018 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን።
ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ የዛሬ ሰኞ ሰኔ 29 2018 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን።